ፍጹማን ቁጥሮች 4 ናቸው። አንደኛው 3 ነው፣ ሁለተኛው 7 ነው፣ ሶስተኛው 10 ነው፣ አራተኛው 12 ናቸው። እነዚህ በጣም ፍጹማን አቅማራት ምንላቸው ናቸው። ፍጹማን አቅማራት ይባላሉ። አቅማራት ናቸው። ፍጹማት አቅማራት ፍጹም የሆኑ ቀመሮች ማለት ነው። ስለዚህ 7 በእነዚህ መካከል ያለ በጣም ትልቅ ነገር እንደሆነና እግዚአብሔር በፍጡራን ውስጥ እንዴት እንዳስቀመጠው ማየት ያስፈልጋል። ለምሳሌ ለሙሴ ትልቅ ነገርን ያሳየዋል እግዚአብሔር። ሲና ተራራ ላይ ያወጣውና መቅረዝን ያሳየዋል። ያ መቅረዝ ማለት በዓለም መላእክትም ብንበለው በዓለም ፍጡራን ወደዚህም በላይም ወደ ታችም በረቂቃኑም ዓለም በግዙፋኑም ዓለም ውስጥ ያለ ኮድ ነው። 7 መቅረዝን ያሳየዋልና በዛ አምሳል ስራ ይለዋል። 7ቱ ማለት ብዙ ነገሮች ናቸው። ዕለታትን ይወክላሉ። ዓለም የምትመራው በ7ቱ ዕለታት ነው። ያ ብቻ ሳይሆን በእኛ ባህሪ ውስጥ ያሉትን 7ቱን ነገሮችም ይወክላሉ፣ ቅድም የጠቀስኳቸው። በተጨማሪ ሰውን ሰው የሚያሰኘው መክብበ ሕዋሳት የተባለው እፍ የሚባል እስትንፋስ የተሰጠው የሰው ልጅ ፊቱ ነው አይደል? ለምሳሌ ሮዳስ መታወቂያው እጁ አይደለም፣ እግሩም አይደለም፣ ሆዱም አይደለም፣ የሚታወቀው ፊቱ ነው። ግጻዌ ይባላል። ይሄ ማለት መክብበ ሕዋሳት እንለዋለን። በእኛ የሰው አንገቱ በላይ ያሉ ናቸው። እነዚህ 7 ነገር አምላክ አሳርፎባቸዋል። 2 አይን አለው፣ 2 ጆሮ አለው፣ 2 የአፍንጫ ቀዳዳ አለው፣ አፍ አለው። እነዚህን ስደምራቸው 7 ናቸው። ጠቢቡ ሰሎሞን ምን ይላል? ጥበብ ሐነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራሽ ካለ በኋላ ወአቀመት ላቲ 7 አዕማደ፣ 7 ምሰሶዎችን አቆመች ይላል። እንደ ፒላርስ ናቸው ማለት ነው። እነዚህ 7 ምሰሶዎች ማለት ልክ በ7ቱ ብሩሃን አካላት፣ ለምሳሌ 7ቱ መገብተ ዕለታት የምንላቸው ፀሐይና ጨረቃ አሉ፣ የምናውቃቸው ናቸው። 5ቱ ፕላኔቶች አሉ በሰው የሚታዩ። ሜርኩሪ ይታያል፣ በእኛ አጣርድ እንለዋለን። ቪነስ ትታያለች፣ ዝሁራ እንላታለን። ማርስ ይታያል ከነቅላቱ፣ መሪህ እንለዋለን። መሽተሪ ጁፒተር ይታያል ከነግዝፈቱ። ዙሃል ሳተርን ከነሪንጓ ምትታይና። ስለዚህ እነዚህ 7ቱን የሚወክሉ ወይም በ7 ፊደላት የተወከሉ ጥበብ 7 ነገሮችን አስቀምጦልናል። አሁን እዚህ የሰው ፊት ላይ ራሱ እነዚህን ኮዶች ሰንጠቅ አድርገን ስናወጥ በደንብ ነገሩ ድብዝዝ ያለው እየተገለጠልን ይወጣል። ለምሳሌ ጥጥ አለ። ጥጥ ውስጥ ጥፍጥሬ ያለ አንዲት ሴት ጥፍጥሬውን ስታወጣ ጥጡ ጥሩ እየሆነ እንደሚሄድ ማለት ነው። አሁን 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳና አፍን ስንመለከተው አምላክ የሰራልንን 7ቱን መዋቅር ስናየው በእነዚህ ውስጥ ቅድም የጠቀስኳቸውን እሳትን፣ ውሃን፣ ነፋስ፣ መሬትን፣ ልብን፣ ቃልን፣ እስትንፋስን ማግኘት የተለመደ ነው። ለምሳሌ አይንን እንመልከተው። አይን ከብርሃን ጋር ተገናኝቶ ነው አንድን ነገር ማየት የሚችለው። ስለዚህ ከ4ቱ ባህሪያት እሳትን ይወክላል ማለት ነው። እሳትን ይወክላል። እሳት ከብርሃን ጋር ስለሚነጻጸር ነው። ቀጥሎ ከአይን ዝቅ ብለን አንፍ ይባላል፣ አፍንጫ ነው። ይሄ ደግሞ አየርን ይወክላል ወይም ነፋስን ይወክላል። ትተነፍስበታለህ ማለት ነው። ቀጥሎ ውሃና መሬት ናቸው። ውሃና መሬት ደግሞ ጠጣሩንም ፈሳሹንም የሚወስደው አፍ አለ ማለት ነው። አሁን ይሄም እንስሳውም አለው፣ ግን የተለየው የሰው ልጅ ውሳጣዊ አእምሮ አለው። ከእንስሳቱ የተለየ ልብ አለው፣ ቃል አለው፣ እስትንፋስ አለው። ስለዚህ 7ቱን ነገሮች አምላክ እዚሁ ጋር አሳርፎበታል ማለት ነው። ስለዚህ 4ቱን ባህሪያተ ስጋና 5ኛ ባህሪየ ነፍስን እናውቃለን ማለት ነው። ጭንቅላትህ ራሱ ክብ ነው፣ ሰርክል ነው፣ መንፈሳዊ ነው። ጥፍጥፍ ወይም 4 እንትን አይደለም። 2 አይን፣ 2 የአፍንጫ ቀዳዳ፣ አፍ፣ እነዚህን አድርገህ ውሳጣዊ አእምሮ አስቀምጦታል ማለት ነው። ይህ በጣም በጣም ወሳኝ ነገር ነው። ስለዚህ ሰዎች እንደ መቅረዝ ነን ነው። የእግዚአብሔር ብርሃን ይበራብናል ላያችን ላይ። ለምሳሌ በቀላሉ ሰዎች አምላካቸውን ለማመስገን ሲነሱ እጃቸውን ይዘረጋሉ። በቁሙ መቅረዙ ሆኑ ማለት ነው፣ ብርሃኑ ሆኑ ነው። ለምሳሌ አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ምሳሌ አንሱ እደዊክሙ ይላል መጽሐፍ፣ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገህ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ይዘረጋ ሌላ ቅርጽ ነው፣ እንዲህ ለጸሎት ሲዘረጋ የተለያየ እና
መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 1 2 3 4 7 ብራንች አለው። መሃለኛው ዋና መጋቢ ነው። አራተኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በስድስት ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታክፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱን ለምሳሌ ከዚህ እስከዚህ 1 ነው፣ ከዚህ እስከዚህ 2 ነው። ሶስተኛ የሚዘረጋው መዳፉ ነው፣ ራህት ይባላል። እነዚህ ይሄንን ብትመለከተው 1 ነው፣ እዚህ ጋር 2 ነው፣ 3 ነው ማለት ነው። 6 ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል ቢፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል፣ እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። አላይን ያደርጋል ከእግዚአብሔር መንፈስ ወር ከመንፈስ ቅዱስ ጋር መቅረዙን ይሰራል፣ መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል፣ እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው መች ሰዓቱ አለ ወይስ? ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ጠዋት ማለት ስንት ሰዓት? 11 ሰዓት ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ልንለው እንችላለን፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያን ሁሉ ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄም ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያትም መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ስን ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ የሰላም እንቅልፍ። ሌላው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል ነው። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ትከሻውን፣ ከትከሻው እስከ ክርኑ፣ ከክርኑ እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ለምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ አይደል እንዴ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮችን ያስተባብራል ማለት ነው። ይሄ አምላኩ የአምልኮ ስግደት ያቀርብበታል ማለት ነው። ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለ ነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው። ቅዱስ መጽሐፍ በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። 2ኛው መንፈሰ አእምሮ የእውቀት መንፈስ፣ 3ኛው መንፈሰ ኃይል የማድረግ መንፈስ፣ 4ኛው መንፈሰ ምክር ይላል። ምክር ጥሩ ምክር የምታውቅበት መንፈስ ነው። 5ኛው መንፈሰ ልቡና ማስተዋል ይደርሳል። 6ኛው የእውነት መንፈስ፣ 7ኛው መንፈሰ ፍርሃተ እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ
በጣም በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ መቅደሱ ለመሆን ማለት ነው።